አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ እንደዚህ ፏፈሽ አድርገናል። እንደምታዩት እኛ መቼም ኢትዮጵያ የተቀመጠ ሰው አንዱ ሲመጣ ሲቀበል፣ አንዱ ሲሄድ ሲሸኝ ነውና ያው ደግሞ አሁን ያጎቴ ልጅ ወደ ሳውዲ ሊሄድ ነውና እንደዚህ ደግሞ ሰብሰብ ብለን እየሸኘ ነው እላቸዋለሁ። አንዱ ሲመጣ እንቀበላለን፣ ያው ደግሞ ሌላው ሲሄድ እንደዚሁ መሸኘት ነው። የዚህ ሀገር ኑሮ እንግዲህ እንደዚህ ሆኖ ቀርቷል። ግማሹ ሲሄድበት፣ ግማሹ ሲመጣበት ነውና አብዛኛው ወንዶቹ የሉም ታውቃላችሁ። አሁን ሰዓት ላይ ሁሉም ሄደዋል። በቃ እንደው ሄዱ፣ ምንም ወንድ የለንም። በቃ እንጨት የሚፈልጥልን ራሱ ወንድ ተቸግረናል እላቸዋለሁ። በቃ ሄደው አለቁ። ኢትዮጵያ ውስጥ አሁን ወንድ ጠፋ። በጣም ከባድ ነው። ያው ታውቃላችሁ ወንድ ልጅ ቤት ሲኖር አንዳንድ ጊዜ መከበርም ነው ይባላል አይደለ? ለጥቃት ይሆናል ወንድ ልጅ ይባላል። ሌላው ደግሞ ቤት የሆነ ነገር ቢቸግራችሁ፣ መብራት ቢበላሽባችሁ ስራልን፣ እንጨት መፍለጥ ብትፈልጉ እንጨት ፍለጥልን ትላላችሁ። ነገር ግን ከሌሉ የሉም ነው በቃ። እኛው እንግዲህ ማንቧተር ነው ይባላል። እና ይኸውላችሁ ያው ለእኔ ያጎቴም ልጅ ሆኖ ጎረቤቴም ነበረ። ያው እንግዲህ ዘመድ በጎረቤት ሲሆንላችሁ ደግሞ የቸገራችሁን ነገር እንትን ትላላችሁ ነበረና ብቻ መመኪያ ነበር እላቸዋለሁ። አሁን በቃ እሱም ሊጠረግ ነው ወደዛው ሁሉ። ወንድሞችም አልሐምዱሊላህ የሉም፣ አቶ አባወራም የለም እና በጣም አንዳንድ ጊዜ ክፍት ይለኛል። በእርግጥ ብቻ አልሐምዱሊላህ ላለው ደግሞ እና ብትታመሙ እንኳን የሆነ ሐኪም ቤት የሚወስዳችሁ ሰው የሚያስፈልግባችሁ ሰዓት ያጋጥማል አንዳንድ ጊዜና ከባድ ነው። ብቻ እስኪ አልሐምዱሊላህ እንበለው። ነገ ሌላ ቀን ስለሆነ እና ይሄንን ይመስላል። ተሰባስበን ነበር ዘመድ አዝማዱ እንደዚህ ቡና እየተጠጣ ያው አብራችሁ እንትን ትላላችሁ፣ መለያያ ማለት ነው። እንደዚህ ይደረጋል እና አውፍ አውፍ ትባባላላችሁ። የሚሸኘውም ይሸኛል። እንግዲህ የመጣውንም ደግሞ እንደዚህ ፏፈሽ አድርገን ነው የምንቀበለው። በትላንትናው ቪዲዮ እንዳያችሁት እንግዲህ አንዷ ኮሜንት ላይ ምናለችኝ፣ የወንድም ሚስት ናት አየት የምትባለው እና የባልሽ እህት አየት አትባልም አለችኝ። እስኪ እናንተ ንገሩኝ፣ ምንድነው መላት ጉድ? እኔ ማውቀው አየት እንደሚባል ነው፣ ሌላ ስም እንዳለ አላውቅም። እና አስተያየት አስቀምጡልኝ ኮሜንት ላይ ምንድነው መላት? የባሌን እህት ምንድነው መላት? አየት ነው መላት። እና ብቻ በጣም ነው የምወዳቸው። ልክ እንደ እህቶቼ ነው የማያቸው። የእሱ እህቶች ስለሆኑ ለእኔ እህቶቼ ብዬ ነው የማስባቸው። እና በጣም ነው ደስ የሚሉኝ። በጣም ጥሩ ሰዎች፣ ጥሩ እህቶች ነው ያሉት። በቃ እኔ እንጃ ልነግራቸው አልችልም። ማሻአላ ናቸው። አላህ ይጨምርላቸው። እና በጣም እንግዲህ በስማቸው ነው በእርግጥ የምጠራቸው እና እኔ ማን እንደሚባል አላውቅም። እንተ አይቴ ነው እንደዛ ስለሚባል ነው እኔ አይቴ ነው የምለው። እንግዲህ እነሱም አይቴ ይሉኛል፣ እኔም አይቴ እላቸዋለሁኝ። እና ብቻ በስም ነው የምንጠራራው እንጂ እንደዚህ አይቴ ምናምን ተብሎ አይጠራም አይደለም። ብቻ እንደዚህ ነው። ደስ ብሎን ነበር ትናንትና አልሐምዱሊላህ። ዛሬ ደግሞ በቃ ልንሸኝ ስለሆነ ደግሞ ትንሽ ከፍቶናል፣ እያለቀስን ነበረ። ብቻ አላህ ያሳከለት። እስኪ ዱአ አድርጉለት አላህ በሰላም ያስገባው። እና በቃ የሄዱት ሁሉ በሙሉ ባሎቻችሁ፣ ወንድሞቻችሁ ወላሂ በጣም ከባድ ነው ወደ ስደት ስትሄዱ፣ በተለይ የመጀመሪያችሁ ከሆነ ማለት ነው። እና እስከዛሬ ሄዶ የማያውቅም የመጀመሪያው ነው። እና አላህ ያሳካለት፣ ዱአ አድርጉለት። ይሄ ነው የምለው። እንግዲህ እንደዚህ ዘና ዘና ትላላችሁ፣ ነገር ግን በኋላ ደግሞ ውጥት ብሎ ሂድ ሲል ምናምን በጣም ታዝናላችሁ እና ከባድ ነው። በተለይ ሌላ ሰው የላችሁ ሆኖ እንደዚህ ያድርግልኝ እንደዚህ ያድርግልኝ የምትሉት ከጎናችሁ ያለ ሰው ሆኖ ከሆነ በቃ ሊለያችሁ ሲል ትንሽ ከበድ ይላል። ብቻ አልሐምዱሊላህ ያለው ነገር ይሄ ነው።
ዱአ አድርጉ እላችኋለሁ። ደግሞ እንደጠየቅኳችሁ አይቴ ነው ምላት ወይስ ምንድነው? ስሟን ቁጭ አድርጉልኝ ኮሜንት ላይ የባሌን እህት ምንድነው እምላት የሚለው ማለት ነው። እና ሌላ ደግሞ ያው አልጋ ማሰራት አረቢያን መጅልስ ምናምን ጀምር ያለሁኝና ማዘዝ ከፈለጋችሁ እዚህ ውርጌሳ ውስጥ ማለት ነው እያሰራሁኝ ነውና አንዳንድ ዲዛይኖችንም ማሳያችኋለሁኝ። ከዚህ በፊት በእርግጥ ቪዲዮ ለቅቄላችሁ ነበረ እና የሰሜን ወሎ ልጆች እዘዙኝ፣ ቁጥሬን አስቀምጣለሁኝ ኢንሻአላህ ኮሜንት መጀመሪያ ላይ ወይ ቪዲዮ ውስጥ አስገባዋለሁኝ። እንደምታዩት ይህን የመሰለ አረቢያን መጅልስ ዋው የሆነ እንግዲህ ውርጌሳ ውስጥ ነው የተሰራው። በጣም ብዙ ዲዛይኖች እየተሰሩ ነው። የኛ ወጣቶቻችን እንግዲህ እጃቸው ባለሙያ እየሆኑልን ነው። አልሐምዱሊላህ ሁሉንም ወንድሞቻችንን እዚሁ ሀገራቸው ላይ ጥሩ ነገር የሚሰሩ ሀገራቸው ላይ ተረጋግተው የሚቀመጡ አላህ ያደርጋቸው። ብዙ እውቀት ያላቸው ብዙ ሙያ ያላቸው በሱስ ተጠምደው ብዙ አልባሌ ቦታ ላይ የወደቁ ወንድሞቻችን አሉና አላህ ከዛ ነገር አንስቶ ቁም ነገር እንዲሰሩ እንደዚህ አይነት ነገሮችን እንዲሰሩ አላህ ያድርጋቸው። ይህን መጥፎ አቀንጭራ የሚያደርግ ሱስ ያንሳላቸው ብላችሁ ዱአ አድርጉ። ሌላው አንድ ጥያቄ መመለስ የምፈልገው ጥያቄ በሳውዲ ሪያል ማለት ነው፣ በሪያል ብር ይዘን ወደ ኢትዮጵያ እንግባ ወይንስ ወርቅ ገዝተን እንግባ እያላችሁ በተደጋጋሚ የምትጠይቁ ልጆች አላችሁ። ችግሩ ምንድነው? አዲስ አበባ ላይ አሁን ከገባችሁ በኋላ የሚቀበላችሁ ሰው ከሌለ ብር ልንመነዝር ብላችሁ ስትሄዱ በጣም ያጭበረብሯችኋል። በጣም ብዙ አርቲፊሻል የሆኑ ብሮች አሉ። ያው ብዙ ጊዜ ቆይተን አረብ ሀገር ስንመጣ እንግዲህ የኢትዮጵያ ብር ይደናገራል አይደለ? በዛን አጋጣሚ የሚያታልሉ በጣም ሞልተዋል። ለማታለል የሚጥሩ ሌት ተቀን የሚለፉ ሞልተዋል። ስለዚህ ከነዛ እጅ ማምለጥ አትችሉም። ሰው ካላችሁ ሰው የሚቀበላችሁ ሰው ያው ተቀባይ ስላላችሁ ቦታውም ሊያውቀው ይችላል፣ ብሩንም በደንብ ያውቀዋል። የሚፈተሽ ነገር አለ ደግሞ አርቲፊሻል ብር ነው ወይስ ኦሪጂናል ብር ነው የሚለውንም የሚፈተሽ ስላለ ያንን አረጋግጦላችሁ ተፈትሾ ትክክለኛ ብር መንዝራችሁ እንትን የምትሉ ከሆነ እንደዚህ አይነት አጋጣሚ ካላችሁ ሪያሉንም ብታመጡት ጥሩ ነው። እኔ ግን የተሻለ ነው ብዬ የማስበው ወርቅ ግዙ ነው የምላችሁ። ወርቅ ስትገዙ ደግሞ ይሄ ተጨፍልቆ እንደ አዲስ የሚሰራውን ሳይሆን በቃ ልክ ለጌጥ ራሳችሁ ለብሳችሁት ከዛ በያ ክሪም ምናምን ትለባብሳላችሁ የማይታይ ነገር ለጆሮአችሁ ለአንገታችሁ ቀለበት እንደዚህ አድርጋችሁ ግራሙ በዛ ያለ ማለት ነው ለእንትን ለማለትም ከፈለጋችሁ በዛ ያለ ግራም ለማሰራት ፈልጋችሁ ከሆነ ዝም ብላችሁ ተጨፍልቆ የሚሰራውን ሳይሆን መግዛት ሀብሉ ላይ እዛው ላይ ግራሙ ጨመር ያደረገ ገዝታችሁ ወይም ማጫዋቹ ትልቅ የሆነ ወይም እንደዚህ ሰንሰለቱ ወፍራም እንደዛ አድርጋችሁ ግዙ እንጂ እንደዚህ የሚጨፈለቀውን አድርጋችሁ ለምን ያ ቦርሳችሁ ውስጥ ነው የሚገባው። ቦርሳችሁ ሊሰረቅ ይችላል። የለበሳችሁት ከሆነ ግን በተለይ ሰው ካላችሁ አብሯችሁ እንትን የሚል ነገር አይደለምና በዛም ላይ እንግዲህ አላህ ሲጠብቅ ነው። ካላ በታች ትጠነቀቃላችሁ እና ያለው ነገር ይሄ ነው እላችኋለሁ ውዶችዬ። ያው አሁንም ጥያቄ ካላችሁ ጠይቁ። ነገር ግን እዛ ላይ ኮሜንት እያነበብኩ ከስር እየጻፍኩ ለመመለስ ብዙም ስለማይመቸኝ ነው እዚህ ቪዲዮ ላይ የመጣው መመለስላችሁ እና ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ቪዲዮ እንግዲህ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቁጥር እዚህ ጋር አስቀምጫለሁኝ። እቃ ማዘዝ አትርሱ። አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።